አንዳንድ ጊዜ ህይወት ከቁጥጥር ውጪ ሆነባችሁ ያውቃል። ማለትም በጣም ብዙ ነገር ከመካሄዱ የተነሳ ወይም ደግሞ እናንተ ህይወታችሁን መቆጣጠር ስላቃታችሁ ቸውዝግብግብ ብሎባችሁ ያውቃል። ኤፍሶ ይሄ ቪዲዮ ለእናንተ ነው። ዛሬ እኔ በ7 ቀን ውስጥ ህይወታችሁን እንዴት አድርጋችሁ መመለስ እንዳለባችሁ እንዲሁም ደግሞ የህይወታችሁ የትኛውም ክፍል ላይ መቆጣጠር እንድትችሉ የሚያደርጓችሁን ቲፖች ነው ሼር የማደርጋችሁ። እነዚህ የምነግራችሁ ነገሮች ለ7 ተከታታይ ቀን ምንም ነገር ሳታቋርጡ የምርም ሀቀኛ ሆናችሁ ማለት ነው ካደረጋችሁት በኋላ እባካችሁን መልሱን ማወቅ ፈልጋለሁ። ስለዚህ ቪዲዮ ኮሜንት ሴክሽን ላይ I am committed ብላችሁ ቴክስት አድርጉልኝ። ከዛ በኋላ ከ7 ቀን በኋላ የምርም እያንዳንዱን ኮሜንት መጥቼ አየዋለሁ። የምርም እንደነገርኳችሁ ህይወታችሁ ግራ ከገባችሁ አሁን የምነግራችሁ ነገር በ7 ቀን ውስጥ ህይወታችሁን ይመልስላችኋል። እያንዳንዱ ምን ነገሮች እንደሆኑ ልንገራችሁ። ለ7 ተከታታይ ቀናቶች የምታደርጉት የመጀመሪያው ነገር ሁል ጊዜ ጠዋት ከእንቅልፋችሁ ስትነሱ በእቅድ ጀምሩ። አንዳንድ ጊዜ መንገድ ላይ ወታደሮችን አይታችሁ ታውቃላችሁ? ወይም ደግሞ ኢቭን የወታደር ፊልሞችን ኦር ደግሞ ዶክመንተሪ ተመልክታችሁ የምታውቁ ከሆነ ወታደሮች ተመሳሳይ ምግብ ነው የሚበሉት፣ ተመሳሳይ ልብስ ነው ያላቸው፣ በተመሳሳይ ሰዓት ነው የሚነሱት። የጠዋት ልምምዳቸው ሁል ጊዜ ተመሳሳይ ነው። እኛ ምን አይነት መጥፎ ባህሪ ያለን መሰላችሁ? ሁል ጊዜ ከእንቅልፋችን ስንነሳ ምንድነው የምለብሰው፣ ምንድነው የምበላው፣ ምንድነው የማረገው፣ ቀጥሎ ምንድነው የሚሉን ጥያቄዎችን በአንድ ጊዜ አይምሯችን ላይ እናስተናግዳለን። ይሄ በነገራችን ላይ ዲሲዥን ፋቲግ ይባላል። ምን ማለት ነው? አንድ ነገር ለመወሰን ቆም ብላችሁ ምንድነው ማረገው፣ ምንድነው ምናምን ነገር የምትሉ ከሆነ አይምሯችሁ ውሳኔ ለመወሰን ማአት ኢንፎርሜሽኖችን ፕሮሰስ ማድረግ አለበት። ያንን ደግሞ የሚያደርግ ከሆነ ጊዜ ይፈጃል፣ ኢነርጂ ይፈጃል፣ በአጠቃላይ ህይወታችሁ ምስቅልቅሉ ይወጣል። ሀዌቨር ግን እንደዚህ ብላችሁ አስቡ። ከዚህ በኋላ ለ7 ቀናት ከእንቅልፋችሁ ስትነሱ ምን አይነት ልብስ እንደምትለብሱ ብታውቁ፣ ሁልጊዜ ጠዋት ተመሳሳይ ቁርስን ብትበሉ፣ የምትችሉ ከሆነ ደግሞ ተመሳሳይ የሆነ የጠዋት ልምምድ ቢኖራችሁ አይምሯችሁ እነዚህ ነገሮች ደግሞ ደጋግሞ ሲያደርገው ሰከንድ ብሬን የሚባል ነገር ይፈጠራል። አይምሯችን አውቶሜሽን ላይ ይሰራል ማለት ነው። እዚህ ብላችሁ አስቡ። ለምሳሌ አሁን ጠዋት ከእንቅልፋችሁ እንደተነሳችሁ ሽንት ቤት ሄዳችሁ ለፊታችሁን ተጣጥባችሁ ምናምን ጥርሳችሁን ስትቦርሹ ማለት ነው። ጥርሳችሁን እንዴት እንደምትቦርሹ ከበቁጭ ብላችሁ እያሰባችሁ ከዚህ በኋላ ነው ማረገው፣ ቀጥሎ ይሄ ነው የሚሆነው ትላላችሁ እንዴ? አትሉም አይደለ? አውቶ ፓይለት ላይ ነው ያ ነገር ሀፕን የሚያደርገው። አታስቡም። አይምሯችሁ ሌላ ነገር እያሰበ ጥርሳችሁን ልትቦርሹ ትችላላችሁ። ልክ እንደዛ ለአይምሯችን ሰከንድ ብሬን መፍጠር የምንችለው ጠዋት ላይ የምታደርጓቸውን ውሳኔዎች በመቀነስ ነው። ያም ደግሞ ከፕላኒንግ ነው የሚጀምረው ማለት ነው። ስለዚህ ለሚመጡት 7 ቀናቶች ተከታታይ የጠዋት ለመመዳችሁን የምትበሉትን ቁርስ እንዲሁም ደግሞ የምታደርጉትን ልብሶች በአጠቃላይ ፕላን አድርጉ። የምትችሉ ከሆነ ማታ ላይ ብታደርጉት ይመረጣል። አይምሯችን ያንን ነገር ዳታውን ኦልሬዲ ፕሮሰስ አድርጎ ጠዋት ስትነሱ ምን ማድረግ እንዳለበት ያውቃል። እመኑኝ፣ ይሄን ነገር ስታደርጉ ማለት ነው እመኑኝ፣ አይምሯችሁ ክላሪቲን ይወዳል፣ ግልጸኝነትን ይወዳል። በመቀጠል ደግሞ ለሚቀጥሉት 7 ቀናቶች ብትችሉ ቁርስን አትብሉ። ይሄንን ቃል ስናገር ነው ለመናገር ማአት አይነት ሪሰርቾችን ስሰራበት ነበር። ምክንያቱም እኔ በጣም ለብዙ ጊዜ በቀን ውስጥ 4 ጊዜ ወር በቀን ውስጥ አንዳንድ ጊዜ 3 ጊዜ መብላት አለብኝ ብዬ አስብ ነበር። አንዳንድ ጊዜ ደግሞ እስከናካቴው መብላት ማያስፈልገኝም ብዬ አስቤ ነበር። በዚህም የተነሳ ከምግብ ጋር በጣም ቶክሲክ የሆነ ሪሌሽንሺፕ ፈጥሬ ነበር። ነገር ግን ህይወቴ ላይ አንድ ነገር ስቀይር በጣም ትልቅ ለውጥን ያየሁበት ነገር ካራበኝ አልበላም። ብዙ ጊዜ እኔ ጧት ከእንቅልፌ እንደተነሳ እውነቱ ለመናገር አይረበኝም። እናን ኢቭን አሁን ለምሳሌ እንበለና አያቴ ቤት የማድር ከሆነ ሳምንቱ ሙሉ ምናምን አያቴ ግዴታ ቢት ስለምትለኝ ይበላለሁ። ከአያቴ ቤት ወደ ቤቴ ስመለስ ባይ ዲፎልት በነጋታው ይርበኛል፣ ሆዴ መጮ ይጀምራል። ለምን? እዛ ስለለመደ ማለት ነው። ነገር ግን ቤት መጥቼ እኔ ብዙ ጊዜ እንደነገርኳችሁ ጠዋት ከእንቅልፌ ስነሳ ስለማይረበኝ ቁርስን አልበላም። ቁርስ የበላው ቀንና ቁርስ ያልበላው ቀን ኢነርጂ ሌቭሌ በፍጹም ሊገናኝ አይችልም። እነዚህ ብላችሁ አድምጡ። ጠዋት ከእንቅልፋችሁ እንደተነሳችሁ ሰውነታችሁ ኦቪየስሊ ከ8 ሰዓት በላይ ጾም ላይ ነው ያለው። ምክንያቱም ወደ አፋችን ምንም ነገር ስለማይገባ ሰውነታችን ውስጥ ያለውን ነገር እንዳለ ማጽዳት ይጀምራል፣ ዲቶክስ ማድረግ ይጀምራል። ስለዚህ ጠዋት ገና ከእንቅልፋችሁ ስትነሱ ገና አይምሯችሁ አብሮ እየነቃ ነው፣ ወደ ስራ ሊሄድ ገና እየተዘጋጀ ነው። ያ ማለት ነው የአይምሮ ፋንክሽን አለ፣ የሰውነት ፋንክሽን አለ፣ ብዙ ነገሮች አሉ። ከእንቅልፋችሁ እንደተነሳችሁ ከምግብ ይልቅ ሙቅ ውሃ ወይም ደግሞ አረንጓዴ ሻይ የምትጠጡ ከሆነ ያ ደግሞ ለጨጓራችሁ እጅግ በጣም ጠቃሚ ነገር ነው። በዚህም የተነሳ ጠዋት ከእንቅልፋችሁ ስትነሱ ሰውነታችሁ አክቹሊ ምግብን አይጠይቅም። እባካችሁ ይሄን ነገር አስተውሉ። ኔክስት ታይም ላይ ጠዋት ከእንቅልፋችሁ ስትነሱ ራሳችሁ እንድትጠይቁ ፈልጋለሁ። አሁን እርቦኛል ጀስት ቢካዝ ጠዋት ስለሆነ ነው መብላት ያለብኝ ወይንስ ስለራበኝ ነው? ካራባችሁ ብሉ። የምትችሉ ከሆነ ደግሞ ጠዋት የምትበሉትን ምግብ ቀንሱ። ፖርሽን ሳይዝ የሚባል ነገር አለ፣ ቀንሱ። አሊያም ደግሞ ፕሮቲን የበዛበትን ምግብ ለመብላት ሞክሩ። ይሄን ነገር ግን የምላችሁ ለምን እንደሆነ ታውቃላችሁ?
ለምን ይመስላችኋል ብዙ ጊዜ እኛ መንፈሳዊ ህይወታችን ላይ ለማተኮር ስንል መጽሐፍ ቅዱስ ጾሙ ብሎ የሚናገረው ላይክ መጾምን በጣም አድርጎ ያበረታታል? ዳሪዝ ቢካዝ አንደበታችን ወይም ደግሞ ሙሉ ሰውነታችን አክቹሊ ከምግብ ሲቆጠብ ማለት ነው መስራት ያለበት ነገር ይነቃቃል። ከነዛ መካከል አንዱ መንፈሳዊ ህይወታችን ነው ማለትም ስፒሪታችን። ከዛም ደግሞ በላይ ማለት ነው ሰውነታችን ናቹራሊ ራሱን ያጥባል፣ ራሱን ክሊን ያደርጋል። ሶ ለምሳሌ አሁን ውፍረት መቀነስ የምትፈልጉ ሰዎች ካላችሁ ማለት ነው ሁል ጊዜ ኤነርጂ ከምትሰጡት ምግብ ማለት ነው አንዳንድ ጊዜ ኢቭን ለ12 ሰዓታት ምንም ነገር ባትበሉ ኦር ደግሞ ጠዋት ምግብን ስኪፕ ብታደርጉ ያ ነገር ያግዛችኋል። ባይ ዘ ዌይ እኛ ሰዎች በቀን 3 መብላት የለብንም። ይሄንን ታውቃላችሁ አይደል? ላይክ በቀን 3 መብላት የለብንም። ምክንያቱም መብላት ያለባችሁ አይዘር ስሪባችሁ እንዲሁም ደግሞ የምትበሉት ነገር ለሰውነታችሁ ጠቃሚ እንደሆነ ካወቃችሁ በኋላ ነው። ዲስክሌመር፣ አሁን የተናገርኩት ነገር ምናልባት የጤና እክል ያለባችሁ ሰዎች ካላችሁ ወይም ደግሞ ዶክተር ሪከመንድ የሚያደርጋችሁ ከሆነ ኦር ደግሞ መድኃኒትን የምትወስዱ ከሆነ ይህንን ፓርት ባካችሁ ስኪፕ አድርጉት። ሶስተኛው ደግሞ የምታደርጉት ለ7 ቀን ተከታታይ ፖድካስቶችን ማዳመጥ አለባችሁ። ልክ ማናችሁም ብትሆኑ ህይወታችሁን መቆጣጠር ካቃታችሁ፣ ህይወታችሁ ላይ ኢንቴንሽን ከሌላችሁ ማለት ነው የምትሰሙትና የምታዳምጡን ነገር ወይም ደግሞ ኢቭን ኮንሱም የምታደርጉትን ነገር ግን ተመልከታችሁ ታውቃላችሁ። ለምሳሌ አሁን እኔ አንዳንድ ሞመንቶች አለ ዝም ብዬ ቲክቶክ ላይ ስክሮል ሳደርግ እና ሶሻል ሚዲያ ዝም ብዬ ኮንሱም ሳደርግ ዲፕረስድ ሆናለሁ within like 6 ሰዓት 4 ሰዓት ኢቭን ማታ and then next day ጭምር ዲፕሬሽን ኤፒሶድ ውስጥ እገባለሁ and then ያን ዲፕሬሽን ኤፒሶድ ውስጥ ደግሞ ለማውጣት ሌላ ጣጣ ነው like አልከባችሁም like የሚያጋጥመኝ ስቃይ ማለት ነው። however ግን ራሴን ሰሞኑን በጣም ያስለመድኩት ነገር ምንድነው ኢሚዲየትሊ ከእንቅልፌ እንደተነሳው አይምሮ የሆነ ነገር እንስማ ካለኝ ፖድካስት ነው የማዳምጠው፣ ሙዚቃ እንስማ ካለኝ መዝሙር ነው የማዳምጠው and then የሶሻል ሚዲያ ኮንሰምፕሽኔ በጣም ቀንሷል። ኢቭን እንኳን የማዳምጥ ከሆነ ደግሞ እነዚህ ፖድካስቶች አይዘር ለስራዬ ለህይወቴ ለሆነ ነገር ብቻ ቫልዩ የሚሰጡ ነገሮች ናቸው። ለምሳሌ አሁን ሰሞኑን እኔ ገንዘብ ላይ በጣም ችግር ካጋጠመኝ ደን ስለ ገንዘብ የሚያወሩ ፖድካስቶችን ነው የማዳምጠው። ሪሌሽንሺፓችሁ ላይ ችግር ካጋጠማችሁ ደን ስለ ሪሌሽንሺፕ የሚያወሩ ፖድካስቶችን ማዳመጥ አለባችሁ። ቢዝነሳችሁ ላይ ችግር ካጋጠማችሁ ደን ስለ ቢዝነስ የሚያወሩ ፖድካስቶችን ማዳመጥ አለባችሁ። ምክንያቱም እኛ ማለት ኮንሱም የምናደርገው ውጤት ነው። ስለዚህ አንዳንድ ሰው አመለካከቱን ስትመለከቱ ከመሬት ተነስታችሁ ጀጅ አታድርጉት። ለምን ያ ሰው ኦብቪየስሊ በየቀኑ ቲክቶክ ላይ የሚመለከተው ነገር ቀልድ ስለሆነ መሳደብ ስለሆነ ማይረባ ነገር ስለሆነ ስለዚህ ኦልቲሜትሊ ህይወቱ ልክ እንደዛ ነው የሚሆነው። ሶ የዚህ ሰውዬኛ ህይወት ልንፈርድ አንችልም። ሶ ራሳችሁን ደግሞ ስትመለከቱ ህይወታችሁን ለመሰብሰብ ካሰባችሁና ኮንትሮል ለማድረግ ከፈለጋችሁ ደን አይምሯችሁ ውስጥ ኢንፎርሜሽን ስጡት። አይምሯችሁ የሆነ ነገር አስገቡለት። የምሬ ነው ብላችሁ ምክንያቱም ያንን ነገር ፕሮሰስ አድርጎ ህይወታችንን በዛ ሊድ ስለሚያደርግ ማለት ነው። እኔ ህይወቴ ላይ ትልቅ ለውጥ ያየሁትኝ ሶሻል ሚዲያ ላይ ኮንሱም የማደርጋቸውን ነገሮች ሊሚት ሳደርግ ነው። አይ ፕሮሚስ ይሄን ነገር በጣም አድርጎ ነው ህይወታችሁን የሚቀይርላችሁ። አራተኛ ደግሞ ኦዲት ማድረግ አለባችሁ። ኦብቪየስሊ እዚህ ቻናል ላይ እንግዲህ እኔ በፕላኒንግ እንደማልታማ ታውቃላችሁ። አይ ላቭ ፕላኒንግ። ነገር ግን አንድ ጊዜ እንድታዳምጡ የሚፈልገው ነገር ነው ታውቃላችሁ። አም ሶሪ። ሁሉ ጊዜ ኦዲት የማታደርጉ ከሆነ ህይወታችሁን ለምሳሌ ስለ ገንዘብ እናውራ። ላስት መንዝ ስለ ገንዘብ ራሳችሁን ቁጭ ብላችሁ የማታወሩ ከሆነ የማትመለከቱ ከሆነ ተመሳሳይ ስህተትን ለሚቀጥለው ወር ትደግማላችሁ። ስለዚህ ዛሬም ያላችሁ መጥፎ ህይወት ቆም ብላችሁ በአንድ ጊዜ ዲዲያ እንደዚህ ብላኛለች ስለዚህ እንደዚህ ላድርግ ሳይሆን ረጋ ብላችሁ ቆይ እስቲ ልመልከት ራሴን። የቱ ጋር ነው የህይወት ክፍሌ ሉዝ እያደረኩ ያለሁት? የቱ ጋር ነው የህይወት ክፍሌ አክቹሊ ኮንትሮል ማድረግ ያለብኝ? የትኛው ነገሬ ደግሞ መማር አለብኝ የሚለውን ነገር በስነ ስርዓት ወረቀት ላይ ጽፋችሁ ከዛ በኋላ ደግሞ ይሄን ነገር ለመፍታት ምን አይነት እውቀት ያስፈልገኛል ብላችሁ መማር ያለባችሁ ነገሮችን ብትዘረዝሩ ወደፊት ስትሄዱ ትክክለኛ ለውጥ ነው የምታደርጉት። አለበለዚያ ግን እውነት ነው ህይወቴ መቆጣጠር አቅቶኛል ሊዲያ እነዚህ አርጊ ብላኛለች ስለዚህ let me just do it ካላችሁ ኢቭን ይሄን ነገር ለ7 ቀን ብታረጉት ከ7 ቀን በኋላ አትቀጥሉበትም። ለምን? ቀድማችሁ የራሳችሁን ህይወት ኦዲት ስላላደረጋችሁ። እኔ እዚህ ላይ የምነግራችሁ ነገር በጠቅላላ ፐርሰናሊ ራሴ ላይ አፕላይ አድርጌው ያየሁት ነገር ነው። ሁለተኛ በጣም ሁልጊዜ እዚህ ቻናል ላይ መጥቼ ከማውራቴ በፊት ሪሰርች ሰራበታለሁ ትክክል ነው ወይንስ አይደለም የሚለውን ነገር። ስለዚህ ያንን ኢንፎርሜሽን ወስዳችሁ ህይወቴ ላይ አፕላይ ባደርገው ምን አይነት ለውጥ የሚያመጣ ይመስለኛል የሚለውን ነገር ማየት ያለባችሁ ግን እናንተ ናችሁ። ስለዚህ ኦዲት ማድረግን እባካችሁ እንደቀላል ነገር አትመልከቱት። ዳታ ከሌለ የፊውቸሩ የሚባል ነገር የለም። ቤዚክሊ ሂስትሪን የማያቅሰው ሂስትሪን ምንድነው የሚለው ይደግማል አይደለም የሚባለው። ታሪክን የሚያቅሰው ታሪክን ይደግማል። ኦኬ። ስለዚህ ያንን ነገር እንዳታረጉ ከፈለጋችሁ እባካችሁ ይሄን ነገር ማስተዋል አለባችሁ። በስተመጨረሻ ደግሞ የምትወዷቸውን ሰዎች በቀን 30 ደቂቃ ቢያንስ አወሩ። ልክ
እኔ በጣም ፕሪቸር ነኝ ማለትም ሀስል አድርጉ ከሰዎች ጋር እንትን አትበሉ ምናምን ነገር የሚለው ነገር በጣም ብዙ ጊዜ ደጋግሜ እነግራችኋለሁ። ግን ዛሬ ያወራውላችሁ ያለው ነገር ምንድነው? ህይወታችሁን መቆጣጠር ከፈለጋችሁ ስለ ኳሊቲ ኦፍ ላይፍ ነው እያወራ ያለሁት። ህይወታችሁ ኳሊቲ እንዲኖረው ከፈለጋችሁ ማለት ነው። and ከነዛ መካከል አንዱ ደግሞ ከምንወዳቸው ሰዎች ጋር ጊዜን ማሳለፍ አለባችሁ። እኔ እናቴ ከመሞቷ በፊት እውነቱን ለመናገር በጣም ቤተሰብን ምቀርብ ሰው አይደለሁም፣ ምክንያቱም ብዙ ችግር ስላለ። ግን አሁን ላይ ላይክ አትሊስት በሳምንት አንድ ጊዜ ኦር ኢቭን ደግሞ በየቀኑ ስልክ ላይ ምናምን ነገር ሳወራቸው ላይክ ዲስፓይት ያ ነገር እንዳለ ማለት ነው ህይወት ላይ እውነቱን ለመናገር ሴንስ ኦፍ ሚኒንግ የሚባለው ነገር ይመጣል። ማለትም ለማን ነው የምኖረው? ለማን ነው የምሰራው? አቴንድ ላይ የሆነ ሰክሰስ ቢያጋጥም ማለትም አሁን ለምሳሌ እንበልና ድርጅቴ በጣም ሰክሰስፉል ቢሆን በኦር ሰምቲንግ እነዚህ ሰዎች አጠገብ ይሆናል። and it's really nice አያቴ ላይ ያንን ሳቅ መመልከት፣ ትናንሽ እህቶቼ ላይ ደስታቸውን ማየት፣ የእህቶቼ ልጆች አሉ እነሱን ፕራውድ ማድረግ የመሳሰሉ ነገሮች so kind of like ተስፋ ይሰጠኛል። ስለዚህ አንዳንድ ጊዜ የህይወታችሁ ኳሊቲ ከፈለጋችሁ ማለት ነው ከምትወዱት ሰው ጋር ጊዜ ማሳለፍ አለባችሁ። and ይሄንን ደግሞ በተመለከተ actually 5-3-1 ህግ የሚባል ነገር አለ which is ቢያንስ በየሳምንቱ 5 ከተለያዩ ሰዎች ጋር ኮኔክት አድርጎ ይሄ ሳይንቲፊክሊ በጥናት የተረጋገጠ ነገር ነው። በሳምንት ውስጥ ከተለያዩ 5 ሰዎች ጋር ኮኔክት አድርጎ 3 ደግሞ 3 ሜን የሚባል ክሎዝ የሆነ ሪሌሽንሺፕ ሊኖራችሁ ይገባል። ለምሳሌ ምን ጋር አለኝ ላይክ ማታ መውጣት ከፈለኩ የምደውላችሁ ሰዎች አሉ፣ ስለ ቢዝነስ ባወራ ከፈለኩ የምደውላችሁ ሰዎች አሉ፣ ራንደም ፍሬንዶች አሉና እነዚህ 3 ላይክ ማን ናቸው ብትሉኝ እነዚህ የምላችሁ 3 በጣም ክሎዝ የሆኑ ጓደኞች አሉኝ። አንደኛው ደግሞ የሚለው ምንድነው ከሁሉ ነገር በጣም ኳሊቲ የሆነ ታይም ወይም ደግሞ ኳሊቲ ኢንተራክሽን ያላችሁ በህይወታችሁ ውስጥ አንድ ሰው ያስፈልጋል ነው። ሶ ራሳችሁን ጠይቁ። ዛሬ የሆነ ነገር ቢፈጠር ኦር የሆነ ደስታ ቢፈጠር ባቲንግ ኦር whatever ዛሬ የምትደውልላቸው ላይ ጥሩ የሆነ ኳሊቲ የሆነ ያለው ወሬ ልታወሪ የምትችሉት አንድ ሰው አለ ወይ ነው። ሶ እነዚህ 5-3-1 የሚባለው ህግጋት actually እንደነገርኳችሁ ጥናት ተካሂዶ አንድ ሰው ጤነኛ የሆነ ላይፍ ስታይል ቢኖረው እነዚህ አይነት ጓደኞች ወይም ደግሞ እንደዚህ አይነት ኢንተራክሽኖች ያስፈልጉታል ብሎ የተደነገገ ነገር ነው። ስለዚህ እኔም የምነግራችሁ ነገር ለሚመጡት 7 ቀናቶች ስራ ላይ ህይወት ላይ ምናምን እንዳተኮራችሁት እንዲሁ ደግሞ ሪሌሽንሺፕ ላይ መስራት አለባችሁ። ምክንያቱም at the end of the day እኛ ሰው ነን and ሰዎች ያስፈልጉናል። ሶ I hope እንግዲህ አሁን የነገርኳችሁን ነገሮች ለ7 ቀናቶች እንደምታደርጉት የምሬ ነው። እነዚህ ቪዲዮችን ስታዩ ዝም ብላችሁ እንደመመልከተው እንደ መዝናናት ተመልከቷቸው። ኢንስቴድ ህይወታችሁ ላይ actually ለውጥን እንደሚያመጣላችሁ ተስፋ አደርጋለሁ and I'm sure of it actually። ስለዚህ ኮሜንት ያደረጋችሁ ሰዎች በተቃላ I'm dead serious ነው የምላችሁ። እያንዳንዱ ኮሜንታችሁን አያለው፣ እያንዳንዱ ኮሜንቶች ላይ ሪፕላይ አደርጋለሁ and then ከሳምንት በኋላ አይቼ እዛ ኮሜንት ላይ አፕዴት ካላደረጋችሁ ልሳደቡላችሁ እችላለሁ። የብሬ ነው ላችሁ። but anyways እስካሁን እስከ መጨረሻ ድረስ ከተመለከታችሁ የቢጫ ልብ ቅርጽ ኮሜንት ሴክሽን ላይ አስቀምጡልኝ so ማን እስከ መጨረሻ ድረስ እንዳየ ማየት እንድችል ማለት ነው። ከዛ በተረፈ አሁን የነገርኳችሁ ነገሮች አንድ ስቴፕ ደግሞ ማስቀደም ከፈለጋችሁ ማለትም ማስበለጥ ከኔ ጋር ዳይሬክትሊ 1-to-1 መስራት እንችላለን። እኔ ፕራይቬት ኮች ነኝ። ብዙ ክላይንቶች አሉኝ ኢትዮጵያ ሀገር ውስጥ ውጭ ሀገር ውስጥም አሉኝና ከነዚህ ክላይንቶች ጋር ስለ ቢዝነስ እናወራለን፣ ስለ ህይወት እናወራለን፣ ስለ ትምህርት፣ ስለ ቢዝነስ like ማአት ቶፒኮች አሉ። ግን ስለ ቶፒኩ አይደለም እኔ አቴንሽን ልትወስዱ የምፈልገው ነገር። እኔ የማስተምረው ኮች የማደርገው ስለ ፕሮዳክቲቪቲ እንዲሁም ደግሞ ራስን ስለማሻሻል ነው። ስለዚህ ህይወታችሁ ላይ ሲሪየስ ከሆናችሁ ቆራት ከሆናችሁ አው መለወጥ መቀየር እፈልጋለሁ የምትሉ ከሆነ እታች ዲስክሪፕሽን ሴክሽን ላይ የኔ ኢሜል አለላችሁ። ቀጥታ እዛ ላይ ማውራት ትችላላችሁ። አይዘር ደግሞ ቀጥታ ሬጂስትሬሽን ሊንክን ተጭናችሁ እዛ ላይ መመዝገብ ትችላላችሁ ማለት ነው። እባካችሁ ሲሪየስ ከሆናችሁና ኮሚትድ ከሆናችሁ ብቻ ኮንታክት አድርጉኝ because ማአት ሰው ነው ኢሜል የሚያደርግልኝ። ግን አውርተን ከጨረስን በኋላ just most of them are not disciplined so የምርም ሲሪየስ ከሆናችሁ ሄሎ በሉኝና እዛ ላይ እናወራለን ማለት ነው። የቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየት፣ ጥያቄ ካላችሁ እባካችሁ ለሚ ነው and በሚቀጥለው ቪዲዮ በተለያየ ቶፒክ እንገናኛለን። መልካም ጊዜ